ቤተክርስቲያን አገልጋዮች ራሳችንን በጣም ከመርን ታውቃለህ። የተቀባን አባቶች፣ የተቀባን ነቢያት፣ የተቀባን ሐዋርያት፣ የተቀባን ምን ሆነና ቅባቱ መተላል እንዴት ሆኖ? ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። ያለም ደሃ ናችሁ ሲል አምፖል ናችሁ አይደለም ሻማ ናችሁ ነው። እየቀለጥክ ነው የምትነዳ። በዘርና በቋንቋ መለየትን ተው። ደሃና ሀብታም አትበል። በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች ነው ማለት ዛሬ ጴጥሮስን የሚያክል የሞተ ሰው ያስነሳ። ሰዎች ለጴጥሮስ ሲሰግዱለት ተጠንቀቅ። የናይጄሪያው ሰውዬ ግን ያሰግዳል ለጳውሎስ። ኤልያስ ነኝ እስራኤላዊ ኤልያስ ስላለ እኔ ደግሞ አፍሪካዊ ኤልያስ ነኝ ሲል ለዛ ነው ብላክ ኤላጃ የሚለው ነገር የመጣው ማለት ነው። ተላኩም ሲጀመር እግዚአብሔርም ሰዎች አይደሉም። በቃ በድፍረት ነው የምነግርህ። ሰላም የያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። መልካም ቆይታ። የቤተክርስቲያን አገልጋዮች ራሳችንን በጣም ከመርን ታውቃለህ። የአዲስ ኪዳን መካከለኞች አረግን። የተቀባን አባቶች፣ የተቀባን ነቢያት፣ የተቀባን ሐዋርያት፣ የተቀባን ምን ሆነና ቅባቱ መተላል እንዴት ሆኖ? መንፈስ ቅዱስ እንደፈለግን ለሰው የምናድለው ጋዝ አይደለም። በብልቃጦቻችን እንደምናስቀምጠው ዘይት አይደለም። ይዘው ተሸክመ ይዘርክ የምታድለው አይደለም። ኢምፓርቴሽን ይሉታል። ኢምፓርቴሽን ኢዝ ዲፈረንት። ሌላ ጊዜ ነው። እሺ እንደዚህ አድርጌ እሰጥሃለሁ ይላል። ወይ በጃኬቱ ወይ በእጁ ወይ በዘይቱ ወይ በጨው አሁን ደግሞ ወይ በጨርቅ በራፊ እንዴት አድርጌ ነው ፓምፕ አድርጌ የምሰጣችሁ መንፈስ ቅዱስ? ዘይት ነገር እኮ አይደለም መንፈስ ቅዱስ። በዘይት ይመሰላል፣ በርግብ ይመሰላል፣ እኔ እኮ በእሳት ይመሰላል። እኔ እኮ መመሰያዎች ናቸው ነው እኮ አይደለም። እርግብ ሆኖ መጣ እንደማይተቃለ መጽሐፍ ቅዱስ በእርግብ አምሳል ነው። አምሳል እኮ ልክ ቹሲ ነው እንጂ እያነሳን የምናባረረው አይደለም። በፈቃዱ ነው የሚሰራው። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው ወንድምና እህቶቼ፣ አስተውላችሁት ከሆነ በአሁን ዘመን አሁን ባለንበት ዘመን እንደዚህ ሐሰተኛ ነቢያቶች በየስርቻው በየቦታው በፈሉበት ጊዜ ምዕመኑን በሙሉ ሐሰተኛ ምዕመን ባደረጉበት በዚህ ዘመን እንደነ ማሙሻ ፋንታ፣ እንደነ ዳዊት ፋሲል፣ እንደነ ቄስ ትዕግስቱና እንዲሁም እንደ ወንድማችን ጥሌ አይነት ወንድሞች በአሁን ሰዓት ባይኖሩ ኖሮ ምንም ደህና ምዕመን አይተርፍም። እነሱን የሚሰሙት ናቸው አሁን እየተረፉ ያሉት ማለት ነው። ህዝቡንም እየተናጠቁ ያሉት እነኛ አባቶች ናቸው። የሉም ሌሎቹ መሪዎች፣ ሌሎቹ አባቶች የምንላቸው ጸጥ ብለዋል። በቃ የሐሰተኛ ነቢያቶችን ተግባራት አይቃወሙም። ጸጥ ብለው ነው እየተመለከቱት ያሉት እና አሁን ካለው ትውልድ አንዳንዱ ምናልባት እየተረፈ ያለው ከስተት አሰራርና ከስተት አስተምሮ እየዳነ ያለው በእነኚህ ወንድሞችና አባቶች ትምህርት ነው ማለት ነውና እኛም እየተጽናናን ያለነው በእነሱ ነው። በቃ የእነሱን ትምህርት እያመጣን የምናሰማችሁ የምትሰሙ ሰዎች ምናልባት ተቃውሞ ብቻ እንዳይሆን የእነኛ ሐሰተኛ ነቢያቶችን ተግባር ብቻ አይደለም፣ አስተማሪ የሆኑትን ደግሞ ትምህርት አዘል የሆኑትን ብንሰማቸው ምንጠቀምባቸው ምንታነጽባቸውም እንደነ ማሙሻ እንደነ ዳዊት ፋሲልና እንደነ ቄስ ትዕግስቱ አንዳንድ አባቶች አሉ። የእነሱን ትምህርትም ስናመጣላችሁ እንድትማሩበት ነው። ኦኬ ለካ እንደዚህም አለ እንድትሉ ነው እንጂ የእነሱን ብቻ ተቃውሞ ብቻ ይዘን ብንመጣ ጥቅም አይኖረውም። ነገር ግን ደግሞ የእነሱን ትምህርት የሚቃወም ስህተት መሆናቸውን የሚገልጥ እኛን ወደ ክርስቶስ የሚያስጠጋንን ነገር ደግሞ የሚያስተምሩን እንደነኛ ያሉ አባቶችን ስለሰጠን እግዚአብሔርን እናመሰግናለን። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። ኢየሱስም የሚገኘው በድሆች ሰፈር ነበር። ታውቃላችሁ ኢየሱስ የተናቀበት ምክንያት ምን ይመስላችኋል? ፈሪሳውያን ሁሉ እኮ ይከሱት ነበር። አረ ብሎ የዚህ ሰውዬ ከአመንዝሮች ጋር ከቀራጮች ጋር ነው የሚወረው ብለው ይሉት ነበር። አየዝቅ ባለ ስፍራ ስለሚውል ይንቁት ነበር። ስላደረገው ታምራትና እጁ ላይ ስለሚሆነው ነገር ቢፈሩትም እንኳን ሰውየው በጣም ቀላል ሰው ስለነበረ ይንቁት ነበር። ደቀ መዛሙርት እንኳን በአንድ ወቅት አይደል ለእስራኤል መንግስትን የምትመልሰው መቼ ነው ብሎ ይጠይቁታል። አየህ የሚሄድበት አዋዋልና የሚኖረው ህይወት አየህ ሰውየው ፍጻሜ ያለው አይመስልህም።
እየተጠራጠረዋል። ስትከተለው ዳውት ታደርገዋል። ለዛ ነው ጴጥሮስ አንድ ቦታ ላይ ቆሞ እንዲህ ሁሉ ጥለን ተከተልህ እኮ ትርፋችን ምንድነው አለ። የምታተርፈው በዚህ ዓለም አይደለም ብሎ መለሰለት። ማስተዋል መቻል አለብን። አንድ ሰው ኢየሱስ ጋር መጣና ልከተልህ አለው። ኢየሱስም እንደዚህ ያለው ቀበሮ እንኳን ለራሱ ዋሻ አለው አለው። የሰው ልጅ ግን አንገቱን እንኳን የሚያሳርፍበት ስፍራ የለውም አለው። ይህን ሲያቅ ሰውየው መከተል አቆመ። አያችሁ፣ እግዚአብሔር ሊያበለጸገው ይፈልግ ኖሮ ኦቨርናይት ያደርገዋል። ምንም ወይት የለውም። ምንም የምትጠብቅበትም ሪዝን የለው። እግዚአብሔር ግን ከዚህ ዓለም ምኞትና ከዚህ ዓለም ብልጽግና ሊያድን ነው የሚፈልገው። የዚህ ዓለም ብልጽግና የማን ነው የሚመስል? የእግዚአብሔር ይመስላል እንዴ? የዚህ ዓለም ብልጽግና እኮ የክፉ ነው። የዚህ ዓለም ገንዘብ ሁሉ እኮ በክፉ የተያዘ ነው። እግዚአብሔር ከዛ ነው ፕሮቴክት ሊያደርግ የሚፈልገው እንጂ በዛ ሊሞላክ አይደለም የሚፈልገው። ማስተዋል መቻል አለብን። ስንጠራ እኮ አይደል እንድንቀደስ ነው የተጠራ። መቀደስ ማለት እኮ ከኃጢአት ብቻ አይደለም። ከዚህ ዓለም ኑሮ ነው እንድንቀደስ የጠራ። እንደዚህ ዓለም ሰዎች የምንመላለስ ከሆነማ መዳናችንም ቅድስናችንም በሕይወታችን ስለማይገለጥ ቫልዩ ይኖረው። ለዛ ነው ጳውሎስ ለጢሞቴዎስ ሲጽፍለት ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 ላይ ዳሩ ግን አለው ባለጠጎች ሊሆኑ የሚፈልጉ ጥፋትንና በመፍረስ ሰዎችን በሚያጠምድና በሚያሰንፍ በሚጎዳም በብዙ ምኞት በፈተና ወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ሰር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወቁ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅንና እግዚአብሔርን መምሰል፣ እምነትንና ፍቅርን መጽናትን፣ የዋህነትን ተከተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዛል። ከዚህ ሽሽ፣ ፍሊ ፍሮም ዲስ አለው። በብዙ ምኞቶች ስለሚጠምደ ማለት ነው። ዓለም ሁሉ ምን የሚፈልግ ነው የሚመስል? ብልጽግናን የሚፈልግ አይመስልም? ገንዘብን እየተከተለ አይመስልም? ታዲያ ኢየሱስ ገንዘብ ቢሰጥ ኖሮ ዓለም ሁሉ ኢየሱስን አይከተልም ነበር? ገብተዋል። የዚህ ዓለም አመፀኞችና ክፉን እንደ አምላካቸው የሚቆጥሩ ሰዎች ታዲያ ኢየሱስ ገንዘብ የሚሰጥ ቢሆን ወደ ኢየሱስ አይመጡም ነበር? ማስተዋል መቻል አለብን። የኑሮ ይበቃኛል ማለት መማር መቻል አለብን። ምኞቶቹን ቆርጠህ ለእግዚአብሔር ለመኖር መንቃት አለብን። ፍቃዱ በእኔ ላይ ምንድነው ብለህ መኖር አለብን። በኋላ በፊት ውስጥ ቆም መተላለፍ እንዳይሆንና ማፈር እንዳይሆን ማለት ማስተዋል ይሆንልን። ብሩካን ናችሁ። እሺ እንግዲህ እንደሰማችሁት ነው። ይህ ቸርች የወንድም ሄኖክ ነው። ሲያወራ በለው እያለ ከታች ድምፁን ትሰሙታላችሁ። በለው በለው ይላል እና ምንድነው እየተደረገ ያለው? አንደኛ በመድረኩ ላይ የሚሰጠው አብዛኛው ትምህርት ስለ ብልጽግና ነው። ስለዚህ ብልጽግናን የምንሰብክበት ምክንያቱ ድህነት እንዲህ ስለሆነ ነው። የድህነትን አስከፊነት፣ የድህነትን መጥፎነት ነው እንግዲህ እየዘረዘረ ያለው ወንድማችን ማለት ነው። እኔ ድህነት ጥሩ ነው መልካም ነው ብዬ አላሰብም፣ ለማንም አልመኝም ድህነትን ማለት ነው። ነገር ግን ብልጽግናም ቢሆን ደግሞ እንደ እግዚአብሔር ፈቃድ የሆነ ብልጽግና ነው መሆን ያለበት። በገዛ እጆቻችን ሰርተን ለፍተን ጥረን ግረን እግዚአብሔር የሚባርከን በረከት እሱ ነው ብልጽግና ማለት እንጂ እንደነዚህ ቸርቾች አይነት ምኞት ውስጣችሁ እየጨመሩ መኪና ትገዛለ፣ ቤት ትገዛለ፣ ኮንፌስ አርግ፣ አሜን በል እያሉ ቸርች ውስጥ እያስጮኋችሁ ቁጭ ብላችሁ ወይም ደግሞ የሰው ሐቅ ወስዳችሁ ባለጸጋ የምትሆኑበትን መንገድ እንድትናፍቁ አይደለም። እነሱ ግን እያደረጉ ያሉት ምኞታችሁን እየቀሰቀሱት ነው። ባለጠጋ የመሆን ፍላጎታችሁን በጣም እየጨመሩት ነው። በዚህ ሰዓት ምን ይሆናል ማለት ነው? ይሄንን ምኞታችሁን ለማሳካት አላስፈላጊ የሆኑ መንገዶችን ትሄዳላችሁ ማለት ነው። አላስፈላጊ የሆኑ እግዚአብሔርን ደስ የማያሰኙ ወንጀሎችም ሊሆኑ ይችላሉ፣ ኃጢአቶችም ሊሆኑ ይችላሉ። በተለያየ መንገድ ብቻ ባለጸጋ ልሁን እንጂ ብላችሁ ማንኛውንም እርምጃ እንድትወስዱ ነው ማለት ነው የሚገፋፋችሁ። ምክንያቱም ምኞት ነው በውስጣችሁ እየቀሰቀሱ ያሉት። እዚህ ቸርች ውስጥ እኮ ብዙ ድሆች እኮ አሉ፣ እንዲኮነኑ እያደረጓቸው ነው። እስቲ ድሆችን ቤታቸው ምንም የሌላቸውን ከቤት እንጀራ ሳይበሉ ሳይቀምሱ የመጡትን ወይም ደግሞ ዝቅተኛ የኑሮ ደረጃ ውስጥ ያሉትን ሰዎች ሰብስበው እስቲ ለነኚህ ሰዎች እናዋጣ፣ ለነኚህ ሰዎች እስቲ ይሄንን ነገር እናደርግላቸው፣ የኛ ቸርች ናቸው፣ አካል ናቸው፣ አብረን ደስ እንዲለን። ሐዋርያው ጳውሎስ ምን አለ? በአንደኛ ጢሞቴዎስ 6:16 ላይ በዚህ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ምከራቸው፣ ሁሉን አትርፎ በሚሰጠው በያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ መከራቸው። ይልቁንም አብረን ደስ እንዲለን ከማን ጋር? ድሆቹም እኛም አብረን ደስ እንዲለን ሊያካፍሉና ሊረዱ እንደሚገባቸው መከራቸው ነው የሚለው እንጂ ድሆችን በእንደዚህ አይነት አማርኛ እየተጠቀምን እንድንኮንናቸው አይደለም። ስለሌላቸው ኃጢአተኞች እንደሆኑ እግዚአብሔር ከነሱ ጋር እንደሌለ እንዲያስቡ እንድናደርጋቸው አይደለም።
ባለጠጎቹ እያካፈሉ ሁሉም በኩልነት ደስ እንዲላቸው ነው ወንጌል የሚያስተምረን። ሁሉም ደግሞ ባለጠጋ አይሆንም፣ ድሆች ይኖራሉ። ነገር ግን የድሆችን ህይወት ቼክ አያደርጉትም። በቃ ልብሳቸውን አይተው ይጸየፏቸዋል፣ ይሸሿቸዋል እንጂ እንርዳቸው እናግዛቸው አይሉም። በብዙ ጊዜ መድረክ ላይ ቆመው የምታዩቸው ሲተነበየላቸው የምታዩቸው በጎን በኩል ነብዩን አናግረውት ነብዩ አልኩኝ ሐሰተኛውን ነብይ አናግረውት በጎን ተዋውቀው ከየት እንደመጣ ከአሜሪካ ከአውሮፓ እንደመጣ ከታወቀ በኋላ ነው ተነስ ብለው የሚተነብዩለት ራሱ ማለት ነው። እና ወንድምናቶቼ እነኚህ ሰዎች በጣም መርዝ ናቸው። ታውቃላችሁ፣ ለነሱ ድህነት ኃጢአት ነው። ድሃ ሰው ይጸየፋሉ፣ በጣም ነው የሚጸየፉት። እና ብር ከሌላችሁ አይጸልዩላችሁም፣ አይተነብዩላችሁም። መታወቅ አለበት ይሄ። እና ይህ በጣም ክፉ ትምህርት ነው። የጌታ ኢየሱስ ክርስቶስ ትምህርት ይሄን አያስተምረንም። ሐዋርያው ጳውሎስ ያስተማረው ትምህርት ይሄን አያስተምረንም። ብልጥግና በዚህ ልክ እንድንናፍቀው እንድንፈልገው አያደርገንም። ጳውሎስም እኮ ድህነትን የሚያበረታታ ቢሆን ማለት ድሆችን እንርዳ ይላል እንጂ ድህነትን እንደማያበረታታ የምታውቁት የሚሰራ እኮ አይብላ ይላል። ሁሉም እንዲሰራ ያዛል። ነገር ግን ሰርቶም ደግሞ ድሃ የሚሆን እንዳለ መታወቅ አለበት። ስለዚህ በዚህ መንገድ ቅን ልብ ቢኖራቸው እንዲተሳሰቡ፣ እንዲረዳዱ፣ እንዲተጋገዙ ማድረግ ነው እንጂ በዚህ ልክ እንደዚህ አይነት አስተምሮ በቤተ ክርስቲያን መድረክ ላይ መሰጠቱ በጣም ፈጽሞ የተሳሳተ ነው ብዬ ነው የማስበው። የዓለም ብርሃን ናችሁ ሲል አምፖል ናችሁ አይደለም፣ ሻማ ናችሁ ነው። እየቀለጥክ ነው የምትነዳ። በዘርና በቋንቋ መለየትን ተው። ድሃና ሀብታም አትበል። የሰው ልጅ ክቡር ነው። በምንም ኃጢአት ውስጥ ይሁን ልትወደው ልትማልድና ልትደግፈው ይገባል። የተጣለ ሰው ፈጽሞ እንዳይጠፋ በምክር ሁሌ እግዚአብሔር ሰዎችን ያስባል። ለምን? ከሞት በኋላ ሲኦል ነው። በሲኦል አገልግሎት ስራም የለም። በምድር ነው፣ አሁን ነው። ላደርግ የሰጠኝን ስራ ፈጽሜ ያከበርኩህ የተባለው ይሄ ነው። እግዚአብሔር የሚከብረው ልናደርግ የተሰጠን ምንድን ነው? የሰውን መውደድና ወንጌል መስበክ ነው። ታላቁ ተልእኮ ከዚህ ውጭ ምን አለ? ካልወደድን እንዴት እንሰብካለን? ሳንወድ ብንሰብክስ ልባቸው እንዴት ይገባል? ፍቅር የሌለው ወንጌል አይሰራም። ጨው እየሟሟህ እየተበጠበጥክ ነው ሌላ የምታጣፍጠው። የዓለም ብርሃን ናችሁ ሲል አምፖል ናችሁ አይደለም፣ ሻማ ናችሁ ነው። እየቀለጥክ ነው የምትነዳው። ክብር ለኢየሱስ ይሁን። እንደዚህ ወደ ልብ ዘልቆ የሚገባ ልብን የሚያሳርፍ የሚያጽናና የሚያበረታ ወንጌል ይሄ ነው፣ በመንፈስ ቅዱስ የሆነ ማለት ነው። አማኞች ይሄንን ነው መስማት ያለብን። በቃ እንደዚህ አይነት ወንጌል እንጂ መስማት ያለብን ይሄ ድሃና ሀብታም እየለየ በቸርች ውስጥ እየከፋፈለ በዘር በጎሳ እየከፋፈለ የሚያስተምሩንን መከተል የለብንም። እና እንደዚህ አይነት በቃ ጥርት ያለውን ወንጌል ሰምታችሁ ማረፍ ይሆንላችሁ። በእውነት እንደዚህ አይነት አባቶችን እግዚአብሔር ያብዛልን፣ ዘመናቸውን ደግሞ ያርዝምልን። በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች አሉ። እኔ ዛሬ እንደ እግዚአብሔር ሰው ነው ማውጀው። ይሄ በእጄ ላይ ያለው መኪና ለምን ይጠቅማል ካላችሁ፣ ለፍጥነት ይጠቅማል። መኪና ያለው ሰው ከፀሐይ ማምለጥ ይችላል። መኪና ያለው ሰው ከአዋራ ማምለጥ ይችላል። መኪና ያለው ሰው በቀጠሮ ሰዓት በሰዓቱ መድረስ ይችላል። ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታምኑ ሰዎች በኮሜንት መስጫ ላይ አሜን እያላችሁ እንድትቀበሉ ፈልጋለሁ። ከየት መጣ ያልተባለ ነገር በእጆቻችሁ ላይ እንዲገባ ጸልያለሁ። ከየት መጣ፣ እንዴት ልታገኝ ቻለች፣ እንዴት ልትገዛ ቻለች ብለው ሰዎች እስከሚነጋገሩ ድረስ የሚያስደንቅ መኪና ወደ አንቺና ወደ አንተ እጅ እንዲገባ ጸልያለሁ። ሃይማኖቱ ከኔ ጋር እንዳይደለም፣ የኔ ሃይማኖት ጋር አይደለም። ይሄ ዲሞኒክ ነው። ነቢይ ለመሆን አንዱ የዚህ ዘመን ነቢይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም። ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅ እንኳን አታውቅም። እንግዲህ እንዳያችሁት ነው ቪዲዮን። የመጀመሪያው ቪዲዮ ካያችሁት በቃ የሆነ ትንሽ የህፃን ልጅ መጫወቻ መኪና ይዞ በዚህ ወር ውስጥ መኪና ወደ ቤታችሁ ይገባል። እንደ እግዚአብሔር ሰው እናገራለሁ አሜን ለሚል ይሆንለታል እያለ ይተነበያል ማለት ነው። እሺ አሁን ይሄንን ምንድን ነው የምንለው? ነቢይ ነው? የእግዚአብሔር ሰው ነው? አለኮ ማለት ሞኝ የሆነ ስንት ጅላጅል እኮ ጅላንፎ አለ አሜን የሚል ገብቶ ወንጌል ሞኝነት ነው የሚል። ወንጌል ሞኝነት የሆነው እኮ ለዚህ አይደለም። በወንጌል ሞኝነት ያምኑ ዘንድ የእግዚአብሔር ፈቃድ ይህ ነው እኮ ያለው ይሄንን እኮ አይደለም። ማለት ሞኝነት የተባለው እኮ ክርስቶስ በመስቀል ላይ የሰራው ስራ የእግዚአብሔር ሞኝነትና የእግዚአብሔር ድካም ተብሎ ስለተጻፈ በዚህ የእግዚአብሔር ሞኝነት በሚመስል የእግዚአብሔር ድካም በሚመስለው በክርስቶስ መስቀልና በክርስቶስ ሞትና ትንሣኤ የሚያምኑት የሚድኑ ከሆነ እነሱ በወንጌል ሞኝነት የሚያምኑ ናቸው ማለት ነው። ይሄ ነው ሞኝነት ማለት። በእንደዚህ አይነት ነገር እንድትጃጃል አይደለም። በእንደዚህ አይነት ነገር እንደ ሕፃን ልጅ እየተሸወድክ እንድትኖር አይደለም። እና
ብልህ ሰው መሆንም ደግሞ ያስፈልጋል። ጥበበኛም ሰው መሆን ያስፈልጋል። ነገሩን እንደ መጽሐፍ ቅዱስ መመርመርና ቼክ ማድረግ ትንቢትን መርምሩ ይላል። ስለዚህ መርምረ መጣል ነው እንደዚህ አይነቱ ነው። ይሄ የእግዚአብሔር ሰውም አይደለም። ይሄ መጽሐፍ ቅዱስም አንብቦ አያውቅም። እና እንደዚህ አይነት ነገር አያታላችሁ ወንድምናቶቼ። ከእንደዚህ አይነት ወጠምሻ ዱርዬ እንድትርቁ እንደማይመለክትን አስተላልፋለሁ። የአፍሪካዎቹን ነቢያት ልምምድ ነው አይደል ኢትዮጵያ ውስጥ ለማምጣት መከራ የሚበላው። ወደ ናይጄሪያ ደግሞ ሲደርሱ እንደወረዱ ግራና ቀኝ ያለው ያ ሁሉ ትልልቅ ሰው ተንበርክኮ ነው አንድ ጎረምሳ ነቢይ በመካከላቸው የሚያልፈው። ቀና ብለው አያዩትም። እንደዚህ እንኳን ሲባል ምንድነው ብዙ ሰው የሚያስበው ምን ይሆናል? ለቅባቱ ነው ለምኑ ነው የሚለው ሰው። መጽሐፍ ቅዱስ ግን የሚናገረን የትኛውም አገልጋይ ጴጥሮስን የሚያክል የሞተ ሰው ያስነሳ፣ ጳውሎስን የሚያክል የሞተ ሰው ያስነሳ አገልጋይ ሰዎች ለጴጥሮስ ሲሰግዱለት ተጠንቀቅ። የናይጄሪያው ሰውዬ ግን ያሰግዳል። ለጳውሎስ ሲሰውለት ወይም ሲሰግዱለት ጨርቁን ነው የቀደደው። ጳውሎስ ጨርቁን ነው የቀደደው። አምጥተው ለጳውሎስ የአበባ ጉንጉን አደረጉለት። ልክ ኤርፖርት ላይ እንደምንቀበላቸው የአበባ ጉንጉን ሲያደርጉለት ጴጥሮስ ዋናው ጳውሎስ ጎምለል አላለ። ልክ የአበባውን ጉንጉን ሲያጠልቁለት ይሄ እንደው የሚገርም ነው። በእጁ ምልክትና ድንቅ ሲያዩ ጉንጉን ያደርጉለት አበባ። ጳውሎስ ግን ጨርቁን ቀደደ። ጨርቁን ቀዶ ምን አለ? ከዚህ ከንቱ ነገር ዞር እንድትሉ አሳስባቸዋል። ከዚህ ምን ነገር? ከንቱ ነገር። ክብር ሁሉ ለማን ብቻ ይሆን? ለእግዚአብሔር። ጳውሎስ እኮ ይሄ ክብር እንዴት ይገባዋል ማለት አበባ ጉንጉነህ ላዩ ላይ እስክታደርግለት ለምን? ጳውሎስ እኮ የቤተ ክርስቲያን አሳዳጅ ነበረ። አሁን እኮ ይሄ ነገር ጌታ በእርሱ ሆኖ የሚሰራው ነው። መጽሐፍ የሚናገረው ጌታም ከነርሱ ጋር ሆኖ በሐዋርያት እጅ በሚያደርገው ምልክትና ድንቅ ቃሉን ያጸና ነበር ነው የሚለው። የሐዋርያት እጅ የጌታ እጅ ሆኖ ተጠቀመበት እንጂ ጌታ ጳውሎስ አልፈወሰም። ጳውሎስ ታምራት አላደረገም። መጽሐፍ የሚለው ጌታም በሐዋርያት እጅ ታላላቅ ምልክትና ድንቆችን ያደርግ ነበር ነው የሚለው። ያደርጉ ነበር ሳይል። ለዚህ ጳውሎስ ጨርቁን ቀደደ። እኔ አይደለሁም፣ እኔ እኮ የቤተ ክርስቲያን አሳዳጅ ነኝ፣ አንገላታችና ተሳዳቢ ነኝ፣ እኔ አይደለሁም። ይሄ የምደክመውና የምሰራው ስራ ሁሉ የእግዚአብሔር ጸጋ በእኔ ውስጥ የሚሰራው ነው። የናይጄሪያው ሰባኪ ወይም ነቢይ ግን አንድም የሞተ ሰው ሳያስነሳ ግራና ቀኝ ሰው ያሰግዳል። ስለዚህ የሃይማኖት ልዩነት አለ። ከነ ጳውሎስ ሃይማኖት የተለየ ሃይማኖት ተፈጥሯል። የአፍሪካ ልዩ የሆነ የራሱ ሃይማኖት ተፈጥሯል። የክርስትና ሃይማኖት ደግሞ ምንጩ አፍሪካ አይደለም፣ የነ ጳውሎስ ወንጌል ነው። ከዛ የመጣ ነው። መልክ አለው። ያን መልክ መምሰል አለበት። ከዛ መልክ ውጭ የሆነ መልክ ሁሉ ከዛ ሃይማኖት ጋር ግንኙነት የለውም። ለዚህ ነው በዚህ ሀገር ያሉ ያው አንድ ላይ ታቆረንና ታጉረን ወንጌላውያን ተብለን እንዲህ ተጨፍልቀን የገባ ነው በሙሉ በግልጽ ቋንቋ የምናገረው ግማሾቹ የኛ ሃይማኖት አይደሉም። እውነት ነው። ቢመረንም መዋጥ ያለብን እውነት ነው። በወንጌላውያን ስም ተጨፍልቀን በአንድ ላይ 30 ሚሊዮን የሞላ ነው ወንጌል አማኞች። ግማሹ የስህተት አስተማሪና የስህተት ምዕመን ነው። በቃ ክርስቶስን ማዕከል አድርጎ ሳይሆን ገንዘብን፣ ቢዝነስን፣ የራስን የግል ጥቅም ማዕከል አድርጎ የሚሰበሰብ ነው አብዛኛው ማለት ነው። ስለዚህ እንደነኛ አይነት አባቶችን እንደነኛ አይነት እውነትን የሚሰብኩላችሁን እውነት የሚነግሯችሁን አባቶች ደግሞ እንድትሰሙ እኔ ወንድማዊ መልእክትን አስተላልፋለሁ። አሁን እንዳልከ ለቋርጥህና በትንቢት ቃል የመፍጠር አቅም ያለኝ ነብይ ነኝ ብለህ አዲስ ኩላሊት ይፈጠር ስትል ኩላሊቱ ፌል አድርጎ በሕክምና ተረጋግጦ አዲስ ኩላሊት ደግሞ በቅሉላል የተባለ ምስክርነት ያለው እንዳልከው ከገደም ካንሰር የተፈወሰ አለ ቪዲዮ ሰምሰጣችኋለሁ። ይሄንን አታች ማድረግ ትችላላችሁ ለሰዎቹ። ስለዚህ ያው እግዚአብሔር ኤልያስ ሲለኝ የቸርች እኔ ጋር አብሮ የሚያገለግሉ ልጆች አንተ ታዲያ የትኛው ኤልያስ ነህ ሲሉኝ እኔ አፍሪካዊ ኤልያስ ነኝ፣ እስራኤላዊ ኤልያስ ስላለ እኔ ደግሞ አፍሪካዊ ኤልያስ ነኝ ስል ለዛ ነው ብላክ ኤላጃ የሚለው ነገር የመጣው ማለት ነው። ለምን መሰለህ እዚህ 4 ኪሎ አካባቢ አንድ እንቅስቃሴ ተጀምሮ ነበር። አርቲስት ጀማነሽ ኤልያስ መጥቷል የሚልና ድንገት እንደሱ መጥተህ በስጋ ተገልጠ ከሆነ ማለት ነው። አሁን ኤፍሬም እያልኩ ልጥራ ኤልያስ በሚለው እንቀጥል። መልካም ነብይ ኤልያስ ኧረ ጉድ ነው ዘንድሮ። አፍሪካዊ ኤልያስ
እግዚአብሔር ይገስጸው ወንድም ማለት ይሄ በጣም ድፍረት እኮ ነው። እግዚአብሔር ኤልያስ ብሎ ጠራኝ አለና ከዚህ በኋላ ኤልያስ በሉኝ አለ። ይህን የሚያክል ድፍረት እንግዲህ የለም እዚህ ምድር ላይ። በጣም ደፋሮች ናቸው። ወንድማችን ዴቭ እንዳለው ደግም ይላለው እንደነኛ አይነት ነብይ ለመሆን መሐይም መሆን ነው የሚያስፈልገው። መስፈርቱ መሐይም መሆን ብቻ ነው። አለማንበብ፣ መጽሐፍ ቅዱስን ምንም አለማወቅ ነው የሚያስፈልገው። መቼም ቢሆን መጽሐፍ ቅዱስን አውቀ በዚህ ልክ እግዚአብሔርን አትደፍረውም። አልተላኩም። ሲጀመር እግዚአብሔርም ሰዎች አይደሉም። በቃ በድፍረት ነው የምነግርህ። ገብቷል? ምክንያቱም ይኸው የተገለጠ እግዚአብሔር የላካቸው ሰዎች የወጡበትና የገቡበት ያስተማሩት ትምህርት በመጽሐፍ ተቀምጧል። አየህ፣ መጽሐፍን ብድግ አድርገህ ብታነብ በህይወት ሪሌት ብታደርጋቸው አይገናኙም። ጳውሎስ እኮ በግልጽ ይነግራቸዋል። ታውቃለህ? አሁን እስኪ መዝኑ አለ። እንደኛ ሆኖ ሊታዩ የሚፈልጉ አለ። ይኸውልህ አሁን ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 12 ጀምሮ እንደዚህ ይላቸዋል። ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያትን ከሚፈልጉ ምክንያትን እቆርጥ ዘንድ አሁን የማደርገውን ከዚህ ወዲያ ደግሞ አደርገዋለሁ ይላል። አየህ፣ አሁን እኛ እንደነ ፖል ነን ምናምን ብለው መጡ። እኔ ግን ምክንያትን ቆርጥባቸዋለሁ። በእናንተ መካከል ስመጣ የክርስቶስን እውነት ብቻ ሰርቭ አድርጌ ኢንዲፔንደንትሊ ገንዘብም አልቀበላችሁም። ገብቷል? አላተርፍም ከእናንተ። አተረፉ እኮ ገብቷል? እነዚህ ፐርሰኖች ከበሩ ምናምን። አሁን እኔ ለምን ከበሩ የሚል ንቃት የለኝም። ቀጥዬ ፋይናንስንም አላሰላም። ጭራሽ እንደውም በራስ ላይ ወጥመድና በርደን የጨመርከው በዚህ ዓለም ነገር ነው የተጠመድከው። አየሱ እኮ በክርስቶስ ገብቷል መክበር ምናምን ከብዶት አይደለም። የምበላውና የምለብሰው ይበቃኛል ሲለ ሯጭ ነው። ገብቷል? በርደን መጨመር አይፈልግም ላይ ላይ። አንተ አሁን በዚህ ሁሉ በርደን ውስጥ ጌታን ማገልገል ብለህ ትመጣለህ። ጭራሽ የሰው ልብ ላይ ሌላ ምኞት ጭራ ማለት ነው። ሐሰተኛ ሐዋርያና ክፉ ሰራተኛ ስለሆንክ። ምክንያቱም በመጽሐፍ ህይወቱ የተገለጠ ነው። እሱ እንዴት ነው የኖረው? ሐዋርያት እንዴት ነው የኖሩት? ቀጥሎ ከነሱ በኋላ የመጡ ደቀ መዛሙርት እንዴት ነው የኖሩት? የተጻፈ ነው። አየህ፣ መጽሐፍን ብድግ አድርገህ ብታነብ ብዙም የማትቀበለውና የማትሰማው ሰው አለ። እንዴ አንተ እኮ ያለ ምኞት ብትሆን ራሱ ዚስ ዴይስ ታውቃለህ፣ የማትሰማው ስብከትና በጣም የማትቀበለው መዝሙር አለ እኮ። ገብቶሃል? ስለዚህ አምላክህን ማወቅ ነው የሚያድን፣ ወደ ቃሉ መመለስ ነው የሚያድን። አየህ፣ ክሪቲሳይዝ እያረኩልህ ወይም እያመውልህ አይደለም። እዚህ ጋር መጥቼ ንቃና ገብቶሃል? ወደ እውነተኛ ወደ ቃሉ ተመለስ ምናምን። ቃሉን አንብብ፣ ነገርን በቃሉ መዝህ። በዚህ መነጽር ውስጥ ይሁን እያንዳንዱ ምልልስ። ይሄ ያኔ መዳን ይሆናል። ምክንያቱም መዳንን የሚያደርገው የእግዚአብሔር ቃል ብቻ ስለሆነ። ጸጋና ሰላም ይብዛላችሁ። አሜን። ወንድማችን ዘመን ይባረክ፣ ተባረክ። እንደነኛ አይነት ወጣቶች እግዚአብሔር ያብዛልን። እውነትን እየገለጡ ሐሰትን ደግሞ የሚያጋልጡ ማለት ነው። ብቻችንን እኮ አይደለም፣ ብዙ ናቸው እንደዚህ ከእውነት ጋር ወግነው ሐሰትን የሚያጋልጡ ለእግዚአብሔር እውነት የቆሙ ብዙ ናቸውና እግዚአብሔር ዘመናቸውን ይባርክ። አንዳንድ ጊዜ ሰዎች ምን ይላሉ? ለምንድነው ወንጌል ማታገለግሉት? ለምንድነው እነሱ የራሳቸውን አገልግሎት እያገለገሉ ነው፣ እናንተ ለምን ስለነሱ ታወራላችሁ? ለምን ወንጌል አታገለግሉም ይላሉና በዚህ ጉዳይ ለምን ትምህርት አታስተምሩም ለምትሉ፣ ለምን ወንጌል አሰብኩም፣ ለምንድነው የሐሰተኛ ነቢያትን ቪዲዮ እየቀነጫጨባችሁ እያመጣችሁ የምታሳዩን ለምትሉ፣ በሚቀጥለው አንድ ቪዲዮ ይዤላችሁ እመጣለሁ። ጥሩ ማብራሪያ ማለት ነው። የእውነት እንደዚህ የምትሉት ወንድምናቶች ትምህርት ትሰማላችሁ ወይ? ትምህርት ታዳምጣላችሁ ወይ? እስቲ ከዚህ በፊት የለቀኳቸው ብዙ ትምህርቶች አሉ፣ ጥሩ ትምህርቶች አሉ። ግን 100 እና 150 ቪው ያላቸው ላይካቸውም ትንሽ ነው። እዛ ውስጥ ኮሜንት አድርጋችኋለሁ የገብታችሁ ብዬ በጠይቃችሁ አታቋቸውም ሲጀመር ቪዲዮዎቹን ማለት ነው። ለምን? ትምህርት ስለማትሰሙ። አሁንም የመጣችሁት ወሬ ፈልጋችሁ ስለሆነ ማለት ነው። ስለዚህ እንደዚህ ያላችሁ ማንንም መሸወድ አትችሉም እና እመጣበታለሁ እንደዚህ ለምትሉ ሰዎች የተወሰነ ማብራሪያ ይዤ የምመለስ ይሆናል በቅርቡ። እሺ እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።